ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ላይ እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ተረድታችሁ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴን ህይወት ጉድ መቃት በራበሬ አረሲ ሀበረን ተላክነት ምንድነው እናንተ መውጣት መቃት በራበሬ ማልታተን እናንተ ተሳሳተና አማሪ ፈናሳ ዋቃ ኤፍሬም እኮ አማሪ ፈናሳ ስሙት አይደለም ስሙት ምን እነሱም የሰበጎችም አሉ እኮ በዛ ባኛ የሚያወሩት ኤፍሬም አልበራበራትም የምትሉ ከሆነ ማለት ኤፍሬም እሷ ቤት እንደው ምን ነው የሚሰራው በዚህ ሰዓት? ስንት ወሩ ነው ኤፍሬም እሷ ቤት ከተመለሰ? ባረ ቆይቷል። ተመለሰ እንደው ታዲያ ጋር እንትን ይላል ብላችሁ ታወራላችሁ ሚዲያ ላይ? መጀመሪያ ሰላም በሉ። ሰላም ናችሁ? ይበራብራታል እንደ በድብን አድርጎ ነው የሚበራብራት። የሩታ ተቆርቋሪ ነሽ? ባለጡንቻውማ የእሷ ዳይፐር ናት። የእሷ ሞዴስ ቀየራ ናት። የደመቁ በጎች ሁላችሁም ስሙ። አዎ በቃ ደብራችሁ ምን ነው እናንተ ትናንትና ደግሞ ያ ነገር ላይ ነው ያለችው መሰለኝ። ሞዴሱን ዳይፐር ሆነ ጠቅጥቃ የመጣችው ነው። ምንድነው ምኑ ነው ያበጠ? ኤፍሬም ያለ ቦት ስቡት ኤፍሬም ያለ ቦታው ነው እንደ ነካካት እንደዛ ያበጠበት አይደለም። የሄርሚ ኮፒ እኮ ነች እሷ። ላ ይሄ እኮ እዚህ ሀገር ላይ እኮ ዋና ውሃ ውስጥ የምትዋኝበት ልብስ ነው እኮ ይሄ ልብስ። አዎ ሰዎቹ ዋና ቦታ ሲሄዱ ምን ለብሶ እንደሚሄዱ አታውቅም? በነገራችን ላይ ማለት ነው አሁን እየለበሰች ያለችው ቲሸርቶች እንደ ሄርሜላ አይነት ኮፒ እያመጣች ነው። ግን አብም እንደሷ ከረሩን ቀይራ ትመጣለች እንጂ የሷ ነው ይሄ ሁሉ ልብስ። ይሄ እንደዚህ የሚለበሰው የሄርሜላ ነው። እሷ ከዚህ በፊት አንድ ልብስም የላትም ነበር። እንከፍ የሆነችው ሴት ይሄ በእጇ ለሚደረገው ደግሞ ከፍቅር አይታ ነው። ከፍቅር ነው ደግሞ የምታረጋ የነበረችው። ሲጀመር እኮ ሄርሜላ ከመጣች በኋላ ነው ልብስ መቀየር ጀመረች። የሷ አይደለም ልብስ ብቻ ሲሙት የሷ ዳይፐሮች ናቸው እኮ ገዝቶ የሚልኩላት። የሷ ዳይፐር ነው እኮ ገዝቶ በሻንጣ የሚልኩት። ጸጉሩ እንኳን ማለት ነው አትሰራም ነበር። ኢቭን ሄርሜ በየሳምንቱ ይሄ ጸጉር ራሱ እኮ ሄርሜላ በፊት ነው እኮ የተሰራችው። ይሄ ጸጉር ስንት ወሩ ነው? አንድ ወር ሞላል ማለት እንዴ? አንድ ወር ሞላል። አራት የተሰርታለች። ሄርሜላ አብርሃም የታረቁ ጊዜ ነው። አይታረቁ በፊት ነው የተሰራችው። ምን ሆነሻል? በፊት ነው። አዎ በፊት ነው። ሄርሜላ ደግሞ የተሰራችው አብርሃም ስታረቀን ነው ልትታረቀን ነው ተሰርታ የመጣችው። በዘጠኝ ነው ሄርሜላ ተሰርታ የመጣችው። ትናንትና ቀየረች ሲጀመር። እቺ ደግሞ ገና በስንት ነው የተሰራችው ታውቃላችሁ? በአራት ነው በሶስት ነው የተሰራችው። ዛሬ ስንት ነው ቀኑ? ዛሬ ቀኑ 18 ቀን። ማሩን ካንድራ መጣሽኝ ሊንክ ውዴ። ይሄ ደግሞ በርጫ ምንድነው የሚልከው ለራሱ ማለት የባንጋ የዋናው አፍ ይመስላል። የቡኮሊጥ እንደሚመስል ከዛ ሌላም ቢሆን እናንተ አይደለም እዚህ ስራ አንዱ አለ ምላሱ የሚያወጣ
እኔ አይተማል ላጭን አንጠባጥብ። አዎ ኤፍሬም ዲዛይን ራሱ ያን አይቶ ነው ላጩ ሲያንጠባጥብ ወደ ቤት የተመለሰ። አዎ ስሙት ሰው እንዳይበት ብሎ ነው እኮ አውቆ እግሩን እንደዚህ ሰቅሎ ሩታ ከከለል አረገ። እዛ ቦታ ለካሱ እየተሸገረ ነው ያለ ሰውዬ እየተቆጣ ነው ያለው ከዛ ስር ወይ አንቺማ አረኩት ነው ምንም አላረክም አንቺ ነኝ ምንም አላረክም ያለ ነገር ነው ያወራሁት አዳሜ የሄርሜላ እግሯ ሲያንበለቅጡን ነበር። ይሄን ካዩ ጫከ ምን ይላሉ? ዛሬ እንዲያረጉ ታውቃላችሁ? ከታች አስቀጭነው ከስር ይሄ ወፍራም አረጉት እግሯን። ያበለች ዶሮ ነው የምትመስለው። ወይኔ ያበለች ዶሮ አረጉት። አንድ ቁጥር የምትጽፍ አስገቢያት ያስገባዋት ቆሎ በጥበጥ ጫካ ውስጥ የሚቀመጡ እዛ ውስጥ ነው እሷ ነው የምትመስለው። ይወት እስቲ ወደ ውስጥ ጎንበስ ብላችሁ ካያችሁ እኮ ናት እንኳን ደህና መጣች። ክዳን ጠፋብን። ይሄ ሰሞን ክዳኑ ጠፋ። አረ ቆይ እናንተ ይሄን ፎቶ ላኩልኝና ከዛ ፕሮፋይል አድርጌ እንደሱ ጋር ሄዳለሁ። ሸዋላ ስሙኝማ ወይ እኔ ልክልችሁ እኮ ላክልኝና ፕሮፋይል አድርጌ እንደሱ ጋር ላኩልንና ከዛ ደግሞ እኛ እዚህ ላይ አመጣን። እሱም በቃ ለነሱ መልሱላችሁ። ወይ ይመቸናል ለአንዳንድ ፈጣን እኛ ክፍት ድስት አንፈልግም። ደግሞ ምንድነው ጥላሸት ዲስትማ ስነ ስርዓት አለው በደንብ ረመዳን ያለ ወይ ተቀምጣ ነው እንደዚህ ምንድነው የተከፈተው? ቆይ ነገሩ ዳይመንድን ምንም ሳያውተው ውስጥ ቁንጣዬን ብለው ስንት ሲሉ እዛ ሰፈር ይሄንን ለምን አታሳዩልኝም? ይሄን ቢያዩት ምን ሊሆኑ ነው? አይኔ ራሱን አያይም እንጂ መቼም ሁለቱም ደግሞ አንድ ናቸው። እሺ ይሄማ ጫታም እንዴት ነው የሆነ ቁንጭ ያለ ትልቁን አርጊ ቁምጣላ የታየ ምሽግር አለው ይታይ ምሽግር አለው ምንድነው? ሌሎቹ አንዳንዶቹ ደግሞ አለ ቆይ ጥቁር የሆነ ጥቁር አብርሃም መጠጥ ያስጠጣችዋል ከስር ጎንበስ ስትል ፓንቷ የታየ አለ እኮ የእሷን ፎቶ አማን ጋር እንዳለ እኔ ጋር የለም ቆይ ዩቱብ ላይ ዞር አድርጌ አመጣታለሁ አለ ደለተች እንጂ ያመጣቱን ያስጠጣችሁ ያ ቦታ አለ ራቁቷን ጎንበስ ብላ ገንቦትታ ስታስገባ ትላንትና ደግሞ አመጣለሁ ትላንትና ዳኒ ላይፍ ገብቶ ነበር አመጣለሁ ብላ በዛው ሄዳ ቀራች። አንቺም እንደዛ በዛ ሄደሽ እንዳትቀሪ ነው እንጂ ማን እኔ ደማውን በኋላ ነው እንጂ ታጋለሽ እናንተ ለቦታ ነጭ ጥቁር ብሎ ይፈልጋሉ። የወሰደ አቦ ራሱ ነጭ ነው ያልኩት። ሰው የራሱን ደብቆ የሰው ገበና ነው የሚያጋልጠው ውዴ። ስለዚህ ስለ እነዚህ መጨነቅ የለብሽም። ስሙት የሄርሜላ ቦታ እኮ አንድ ጥቁር የሚባል ቦታ የለም። ያቺ እኮ ይሄ እጇ ብትውት ይሄ የታች ጉንድ ብትሉ ባባት ብብቷን ስትሉት የታችኛው መንደር እኮ እንዴት መሰላችሁ? ሁሌ እኮ ማሄድ ስባል እንግዲህ ይገባቸዋል። ማሄድ ስሚት የታችኛማ የከላው ራሱ አይነሳም። እዛ ላይ የምንጫካ የጅብ ጫካ መስሏል አሉ። ማሄድ ስባል አይገባችሁም እንደ ብዙ እኛማ ገብቶናል እኮ በቃ እኛማ ገብቶናል። ኋላ አትልማሉ ፊት ለፊት አትልማሉ። ባገኝችበት ጥቅጥቅ ነው እግዚአብሔር ፈጣን በልበት እናቴ አይደለም። ያው በተለይ ወንድ ሆኖ ከሴት መሃል ሆኖ
የማውራት ሰውዬ ነው የሚያስጠላኝ። ያ እሱንማ ተይው፣ ፍሬወትማ ተይው። ሴታ ሴት ነው አልቅም ጋር እሱ እኮ ሴት ነው እኮ እሱና አንድ ሳሚ የሚባል ደግሞ ትናንትና ምን እንዳለ ታውቃላችሁ? ሩታ ማለት እኮ የእነሱ ድምቀት ማለት ናት። አንድ ቤት ውስጥ አበባ ከሌለ ድምቀት የለም ብሎ መጣ። ይሄ የሆነ ጅንጀሮ የሆነ ሰውዬ ደግሞ ቦክ እናንተ ትናንትና እንደዛ ሲል ነበር ኮቶታም ለምን እንደዚህ እንዳሉ ታውቃለህ? አይደለም የሰበጎት የሸሌ በጎች እኮ እንደዚህ ብሎ ሩታ ከመገሱ እኮ ብር ልካለሁ፣ ልብስ ልካሉ። ኤፍሬም ራሱ ብር ልኳል። ስለዚህ ለዛ ነው የሚያሞግዙት። እና ምን አገባቸው እነሱ ለጥቅማችሁ ሲል ሞግዛሉ። ልብስ ልካሉ፣ ኮምፒውተር ልካሉ፣ ለሚስታችሁ ለልጃችሁ ልብስ ልካሉ። እና እነሱ ምን አገባ ይሞግዙት። ጅልስ ጃጃ እነሱ አውቆ እንትን ያሉ ያስመሰሉ ብር እንትን ለማብላት እንትን ይላሉ። እዚህ አዳም ኮቶታም ሽንት ቤት ያጠበች ለማንም ታግንተን ትላለች ውሻ እንጂ እና ለዚህ ነው እነሱ እያመጎኝ አንድ አበባ አለች። ምን ነው ኤርሜል ሩታ አብርሃም ጋር ሳትመጣ በፊት አብርሃም ይኸው ፈታ ብሎ እየሰራ የደመቀ ምን እያለ ነው የሰራ። ሰሞኑን ስታለቀስቅስ ነበር። አንድ አበባ አንድ ቤት ውስጥ ከሌለ ቅንቅና ሙሉ እሱም እኮ ይገባል ላይፍ ላይ። ይሄ ሳሚ ተብሎም እኮ ላይፍ ላይ ይገባል። በቀደም ገብቷል አንድ ቀን። ስለዚህ አንድ ቀን ነገር ልናገር። እሺ ተናገር። ሄርሚና የተመጣች አመቷ ነው። በጣም ነው የምወዳት፣ በጣም ነው የማከብራት። እሷ ስታለቅስ የማለቅስበት ሰዓት አለኝ እዚህ ማለት ነው ወላሂ። እና ስትስቅ ደግሞ በሳቀች ሰዓት ደስ ይለኛል። አሁንም ፍቅሯን ፈጣሪ ጨምርላት፣ መቀኛዋን የያዝላት። ባሁለታው ፕሮግራም እኔ በጣም ተናድጃለሁ። ይሄ ሄርሚ ኦዲየንሶች ትንሽ ስለተከፋፈል እዛ ያሉት እንዲህ አድርገን ስንት ያዘጋንባቸው አንዱ ቤት እያሉ ነበርና አሁን በኋላ እኛም ሄርሚን ይዘን ወደፊት ነን ኢንሻአላህ። ዞሮ እኮ አንድ ብቻ ያዘጋው ማሬ ስንት መሰለሽ? የሶስት ሰው ደጋፊ ማለት ቀልድ አይደለም። የኛዎቹ ባይከፋፈሉ ነው አራት ነው እንዴ? የኤፍሬም የዛች የፍቅር የሽልጥልጥ እዚች ጋር ደግሞ የነዛ የአይሚ ብሩ ወደ እስም ነው እንዴ? ስንት መሰለሽ? በቃ የአራት ማለት ቀልድ አይደለም እንጂ አንድ የነዚህ ብቻ ቢሆን ቼክ ማያላና እኛስ የት ሄደን ነው? ምን ሆነሽ ነው? ሲጀመር የኛ ልጆችም እኮ አልሄዱም። የኛ ልጆች እኮ ቤት ከፍቶ ብዙ ሰው እኮ ቤት ከፍቶ ቤታችሁ ላይ ቁጭ ብለው በስልክ ነው እኮ ሲከታተሉት የነበሩት። እኔም ከስር ነበር ስለነበርኩት አብርሃም ወደስ ደግሞ በራሳችሁ ቤት ከፈቱ። እነሱ ጋር ስንት ሰው ነበረ? 2000 አይደለም 237 ሰው ነው 300 ነው የነበሩት እና ኦብሴ ቤት። ስለዚህ ይሄ ሁሉ እዛ አልተቀመጠም እና በኤርሜላ ቤት ደግሞ ሌሎቹ ደግሞ ከያ ቤትም ሰዎች እንደዛ ነበሩ እና ማን አብርሃም ቤት 6000 ሰው ከምናምን ነው የነበረ እንጂ እንደነዛ ቢሆን አንደኛ ነገር የአብርሃምን ስልክ ምንም መሃል በራሱ ነው ያ ሽቶ አሳየና ሽቶ ኦሪጂናሉ ስለሆነ አሳየ። በሽቶ ነው ዋሪንግ ሰጣው። ሽቶ ሲሰጥ ነው ዋሪንግ ሰጣው። ሽቶ ለምን እንደሆነ ነገር ታይቶበት ነው የተዘጋ እንጂ ሰዎች እነሱ አይደሉም እየዘጉ። እነሱ እኮ የሚሉት እኮ ምንድነው ሲያሽቃብጡ አዘጋን ጀግናን እኛ እንደዚህ ያስቀበጡ ነው። አይችሉንም ተስንት ቤት አስወጣናቸው እያሉ በቃ ተረዳሽ። እኔ ማሬ ተረዳሽ። እንደዛ ነው። መጀመሪያ አብርሃም ነው። እኔ አብርሃም እንደገባ ነው የገባሁት። ከስር ነበርኩት አንድ ብሎ እንደከፈተ ከዛ ሱቅ አብርሃም እንደከፈተ መጀመሪያ ከዛ እየጠበቅኩ ነበር እኔ። ከዛ እሱ ከፈተ። ከሱ በኋላ ወርኒንግ ሰጠው መሰለኝ። ሰጠው ተባርኩ እስኪ እነዛ ያሉ ልጆች እንትን እንደው ኮሜንቱን መዝጋት አንችልም ምናምን ሲሉ ነበር። በጣም ሲዝቱ ነበር ትላንትና። እኛ ጀግና እኛ እንዲህ ነን አናቱ ላይ ወጥቶት ለማራትኩ ትንሽ ነው የቀሩት። ሁሉም የሷ ዘመድ ተብዮችም ጭምር
እንዴ ከዚህ በላ ምን ላድርግ? ሁሉም እኮ ተጣላች እኮ አሁን በጣም አልታወቃትም እንጂ ደግሞ እኮ በጣም ተጣልታለች። ሁሉም አይገባትም። ሲጀመር ልጅቱ አይገባትም። እናንተ ሲጀመር ማለት የሻለ ኦዲየንስ ማለት እኮ ተሸነፉ። በውሸትም እኮ እኛ አሸንፈናል ይላሉ። ቢያሸንፉ ኖሮማ ላይፉ ፕሮግራሙ ሳያልቅ ኬኩ ሳይቆርጥ ሲወጡ ነው። እነሱ እኮ እስከ 4 ሰዓት ቁጭ ብሎ ፕሮግራሙን ጨርሶ እንደፈለገው አንገታችሁ ስር ገብቶ እየተላላሱ ጠላቶቼ ተቃጠሉ ያሉ አለቀ። ጠላቴኑ ያያሉ እንጂ አብርሃም ምንም አልሆኑም። ፈታ ብሎ ዘንቶ ነው የወጡት። ቢወጡማ ፕሮግራማችሁ ሳያልቅ ምንም ነገር ሳይደረግ ቢወጡ ኖሮ ያናድድ ነበር። ግን ምንም አልተደረገም። ፕሮግራማችሁን ጨርሶ ፈታ ብሎ ነው የወጡት። እነሱ ናቸው እንጂ የተቃጠሉት። እንደዛ ጨፍራ ደግሞ ምን እንዳሉ ታውቃላችሁ? አሁን ደግሞ ዞር አድርጎ ያቺ መዲና ቤት ገብቶ ትናንትና አንቺ ሙስሊም አይደለሽም? ትናንትና ሚዲያ ላይ እንዴት እንደስትሆን እንዳያየችው እንዴት አንቺ ሙስሊም ሆነሽ ለምን ከፈለገች ማለት ሙስሊም ሆነ ክርስቲያን ሆነ ምንድነው ምን ችግር አለ? ከፈለገች እርሜላ ማለት ለምንድነው ከወንድ ጋር ላይፍ ከፍታ ለምንድነው ከአብርሃም ጋር መተኛት ትችላለች? መፍታ ነው። ማንም ሰው ያገባ ታባዋን እየሰጠኝ ነው። ቤቱን እንዴት ትዳንሳለች አሉ። ተዳንስ መፍታ ነው። ምን አገባችሁ? ማንም ጉሮክ ሰማን ስትላላስ አይደለም እንደምትሉ አላወቁትም። ዳንሴው ተፈልጎ ነው። አብርሃም ፈቅዶለት አይደል እንዴ? ሻለ አሉ እኮ ትናንትና ሩታ መጣ ነበረች አሉ እኮ እዛ ላይ መጣ ነበረች እያየች ከዛው እሱ ጠፋ አሉ። ሸታችሁ እኮ ያላማየሩ ነገር የለም እኮ እነሱ እውነቴን ነው። ውሸታቸው አይል የለም። እነሱ ጀባል ከማን ይማራሉ? ከሱ አይደለም እንደሚማሩት። ኧረ ምን ሆኖ ነው እንደዚህ የሚለኝ? በማርያም ምንድን ነው የሚልሽ? ኖ ይለኛል። ታፕ ሳረግ ስቶፕ ይልብኛል። ታይ ስልኳ ሁሌኛ አሸናፊ ነን ምን እያለን ብሎ አሁን በቀደመኛ አሸንፈናል ብሎ ሲጫጩ አብርሃም ተመልሰው ወደ ኤርሜላ አሁን ምን ተባሉ? እኛ አሸንፈናል እኛ ምን ብለናል? አብርሃም ሄዶ ኤርሜላ ጋር ቀጭ አለቀ። አሁን ደግሞ ምን አሉ? እነሱ እኮ የሚያስቡት የሩታ ኤርሜላ ለጊዜ ደስታ ብቻ ነው፣ የወደፊት አያስቡ። ሻለ ወደፊት አንድ ቀን አስባ ታውቃለች እንዴ? ለአንድ ቀን ምን እንደሆነ ታውቃለች? ዝም ብላ መዘላዘል ነገ እስቲ እውነቱ ሰለ ካሰበች ማለት ተንኮል ይሄ ልጄ ነገ አድጎ ያል እንደዚህ ማድረግ የለብኝም ምን አመቻ አሰበች? ቲክቶክ ይበላል ማለት ነው። ግፍት ይበላል ማለት ነው። ቡዜ እኮ ለሰው ልሰጪ እንዴ አራግጠኝ ምናምን ሰው ሰጥቶኝ ነበረ 3 አበባ። አሁን የቀረኝ 1 አበባ ብቻ ምንም ሳላደርግ ማለት ነው። እግዚአብሔርን እናንተ ምግብ በልቶ አያውቅም ይመስላል። ማርያምን ይቅርታ አድርጉልኝና ምግብን በልቶ አያውቅም እንዳስተምራ ይሄ ልጅ እኮ ሲጀምራ የነበረችው በዛን ሰዓት ማግሽን አፍቀራ እንትን ምን ሆናችሁ ነው? ማነው ሰራተኛ የሆነው? ሩታ በእነሱ ቤት ነበረች ስትሰራ የነበረችው እነሱ ቤት ነበረ። ከዛ በኋላ ከአብሪሽ ጋር የአብሪሽ እህት ቤት ሄዳ ስትለምነው ምን ስትል ነበረ? እዛ ስትሰራ እኮ ነው የተተዋወቀችው ከአብሪሽ እህት ጋር። እግዚአብሔር ሩታ እኮ ሲጀመር ያላረገችው ነገር የለም እኮ እናንተ። መቶ ሳይሆን መስቀል አደረገች። የራሷ እምነት ትታ መስቀል አደረገለች። አሁን ደግሞ አብርሃም ትቶ ሲሄዳት መስቀሉን አወለቀች። አረ በስመ አብ ማተብ አድርጋ ነበረች እኮ በፊት። ሃይማኖት የላትም እሷ ሲጀምር እንጂ የዚህኞች አብርሃም እኮ በፊት ኦርቶዶክስ ነበር። አብርሃም እኮ በፊት ኦርቶዶክስ ነበር። አሁን አንገቱ ላይ ምን ሰይጣን እንደለከው ለነገሩ አይደለም። በጾሙ ጊዜ አስዳኮ ልጁን መስቀል ነው ያደረገ። መስቀል ብቻ ነው። ኤርሜላ ቤተክርስቲያን ስትሄድ አብርሃም መቼ ሄዶ ያውቃል? ኤርሜላ እኮ ለዚህ በፋሲካ ራሱ ሄዳለች። አብርሃም ግን አልሄደም።
አይደለም እሱ የተወው ማለት ነው። ስሙኝማ በጾም ጊዜ አይደል እንደይችንሻል ይሄን ያገባት በዛን ሰዓት ስለተሳሳተ በቃ ንሳም ያየተደች ዘነሽ እንዳለሽ ንሳም ሳይገባ ምን ሳይል ቤተክርስቲያን ማሄድ መጥፍና ይሄን በትልቁ አለች አይደለ? ይሄን በምኑ ነው አስነፈተሽ የመጣሽ አንቺ? በሩታ ዳቦ ነው እንደ አስነፈተሽ ያመጣሽ? ኮላቸው ደግሞ ምንድነው የኤፍሬምና የሷን ዳቦ እንትን አድርጎ እጅ ላይ አረግም ኮላቸው ምን እኛ ምን አረገን? ራሷ ያረገችው ነገር ነው። ወደኛ አትላከው። ራሷ ናት ያረገች። ሰሞን ኤፍሬም እኮ ያረገበት ምክንያት ላይ ያ ዳቦ አበጣ። ከዛው እሱ ሰውዬ ያጫወተ እዛ ውስጥ ሆኖ ያጫወተ ነበር። አጫውተው በኃይል ሲመጣ ወደ ሩታ ትንሽ ጠጋ አለ። ትፈሽ አረ ወይኔ ማውራት አቃተኝ። የምር አረብስማት ትችላላችሁ። ለምን ጠጋ እንዳለ ታውቃላችሁ? ፎሉን አይቶ ትንሽ አሸሽቼ ከተሻለኝ ብሎ ጠጋ አረገ ወደስ። አንቺ ደግሞ እሱ ደግሞ አሁን ፉዞ ሆነ። ምን ሆኖ ነው? ሌሊት በጣም ሰራ መሰለ እና ፊቱን ትኩር ብላችሁ የምሬ ነው በጣም እንዴ ትቀጃለሽ እንዴ? ከተባለ ጀምሮ እኮ ፊቱ ትክክል አልነበረም። ተብለው በቀደም ብዙን መጣች ቀን ጀምሮ አብርሃም ወረቀት የሰጠበት ቀን ጀምሮ ኤፍሬም ፊቱ ትክክል አልነበረም። ማታ በጣም ስራ እየሰራ ነው የሚያድረው። ለዛ ነው ፊቱ እኔ መልሼላችኋለሁ ግን አመድ ሆኗል። ምንድነው ማታማ እስር ቤት ነገ እንገባለን ብሎ ማለት ስሙ ለኔ ፉድ ማታ እስር ቤት እንገባለን ብሎ አልነበሩም። ስለዚህ ሰኞ እስር ቤት ሊገቡ ስለሄዱ ሲሉ ፉድ ማታ አመድ ለምን ዮሳም እኮ ለዛ ነው ተነፍቶ የመጣ። እናንተ ነፍቷለች እኮ አላያችሁ? ሁለቱም አመዳም ሆኑ። በጣም ነው የሳማት አንቺ በጣም ኮምቦ እንጂ እኔማ ሲሰማ ማለት እኮ ውስጥ ሽንቱን ለቋል መሰለኝ ሳስበው ሱሬ ውስጥ ያቃል። ኤፍሬም እኮ በፊት እኮ እንደዛ የሚንጨረጨር ሰውዬ ሰለንቶ ነበር አይደለም። አስራው ይቀርብታና ምሰጠው ነገር ተናገር ሲባል ጸጥ እሱ ከታሰረ ማለት ነው ስራ ይቀርበታል። ከዛ ደግሞ እዛ ይታሻል። እዚህ ጋር ደግሞ ምንድነው በቃ ለምን የሩታ ዳቦ ይቀርበታል። እስር ቤት ከገባ ማን ያሽለታል እኮ። ስለዛ ያው ለተወሰነ ጊዜ አሽቶ ትንሽ ይከፈዋል። ለምን የትንሽ አይቶ ነው ትናንትና ሁድ ማታውን እስከሚበቃ ድረስ ነው ያሸው። እሺ ለዛ ነው አመዳም ሆኖ እንደዚህ ፊቱ እኮ አመድ ነው የመሰለው። የወንድሙ አንቺ ደግሞ የዛኔ ተመሽም እንዴ ሩታና ኤፍሬም ውስጥ ነው የምተኙት አልጋ ላይ። እኔ ለብቻዬ ሶፋ ላይ ነው ዝምተኛው። አልሰማሽም እንዴ? የዛኔ ምን ሆነሽ ነው ብሎን እንዴ? አልሰማሽም እንዴ? አብርሃም ስሜ ኤፍሬም እኮ ፍቅር ራሱ የአብርሃም ፍቅረኛ የነበረች አይደለም እንደ አሽቶ በቃ ሄደ እኮ ታዲያ አይደለም ያ ኤርሜላ እኮ እንደ ፍቅር አልሆንለትም ስለሆነ የተናደደ ኤፍሬም። ነገራችን ላይ ኤርሜላ በቀላሉ እንደዚህ ነበሩ ሩታም ቀምሷታል። ሩታም እንደሚበቃ ድረስ ሰጣታል። ፍቅርም እስከሚበቃ ድረስ ሰጣታል። አሁን ያቀራችሁ ማናት? ኤርሜላ ብቻ ናት። ኤርሜላ ለዚህ ለቆርቆሮ ጣሳማ አሰጠው። ምን ነው ለጀግናው ነው የሚሰጠው። የኤርሜላ ማናት? የተከበረች ስለሆነች አትሰጥም። የማንንም ለጥቃመስ ግን ለማንም ይሰጣል። ለሐምባሳውና ለሐምባሳው ብቻ ነው እንጂ የምትሰጠው ለቆርቆሮ ለማንም እዛም ለምን አትሰጠም? የሩታ ማለት በር የለም። ቤቷ የሄደ ጊዜ በር የለም። ገብቶ መውጣት ነው። ቁልፍ የለም። ቤቷ የሄደ ጊዜ ገብቶ ነበር። ቆንጆ ነሽ የኔን ወጥ ስላልተናገረሽም እንደ አብርሃም ምናምን ስለው የኔ ሰውነት መርካት ምችለው ወንድም ብቻ ነው። ይቅርታ የኔ መኝታ ተቆርጦ በቃ ካየችን እንትን ታስጠገኛለሽ ብሎ ነው ሄዶ ጸጉሩን ተቆርጦ ፊቱን አመድ የሆነውን አስተካክሎ
ብሏል እኮ ዛሬ ቆንጆ በጥቼ ነው የመጣሁት አለ እኮ ያውቃል። እኔ ልጠይቃችሁ ዳኒ የሷ ቤት አንድ ጊዜ ሄዶ ነበረ። ከዛ እኔ ማንም ህይወት ውስጥ የለም። ሶስት ነው አራት ነው ሄደ። ዳኒ ምን ሆነሻል አንቺ ደግሞ? ይፈልጋታል የሆነ ቁምጣ ለብሳ እሷ አጭር ቁምጣ ምናምን ለብሳ ያለችው ዳኒም እኮ ይፈልጋል ግን አላገኘማ። ሩታ እርጉዝ ናት ብሎ ወረቀቱን ይዞ የሄዱ ጊዜ ነው በጣም እንትን ብሎ ነበረ። ተቸግሮ ነው እንጂ ማሬ ያው ስላላገኘ ነው እንጂ ያላገኘሽ የእርሜላ ዳቦ በቀላሉ አትገኝም። አብርሃም ራሱ በስንት መከራ ነው ያገኛት። ሲጀመር ሩታ ማለት እኮ ኤፍሬም ቀምሷታል በሉ። አሚሩ ለካ የእርሜላ ነው። ማነው ደግሞ ይሄ አንቺ የተረገምሽ የእርሜላ ማለት የእርሜላ ደጋፊ አይደለም እሱ ግን በደንብ እየሰራ አሉ እንዳንተ በደንብ የሚኮተኩቶ ኤፍሬምና ዳኒ ነው ያሉ። ዳኒና ኤፍሬም በጣም ይኮተኩታሉ አሉ። ዳኒ ማናት እስከሚወጣው ነው ያለው። ዳኒ ከመጠን በላይ ስለበዛበት ነው መጨረሻ ላይ ለኤፍሬም አሳልፎ የሰጠው። ለዛ ነው በጣም ይኮተኩታሉ። ህፃኑ ራሱ ኤፍሬም ነው። ታፍንጫው እኮ ኤፍሬም ነው የሚመስለው ህፃኑ። የአብርሃም ልጅ አይደለም። የሶስት ሰው አይደለም። የህፃኑ ማለት ነው። የሶስት ሰው ድብልቅ ነው። የአንድ ሰው ማርክ ተብሎም አለበት። ማርክ ተብሎም አለበት። ማርክ አይደለም። እናንተ ማርክ የለበትም። ማርክ አይደለም። እንትና ነው ማርክ አይደለም። ስሙ ልጁ የይስሐቅ ነው። አልሰማቸው እኮ አንደኛ ልጁ የሶስት ሰው ነው። ቆንጆ ነው። ምን ሆነሻል? ይስሐቅ እኮ ገንቤላ አይደለም እኮ መጨረሻ ላይ አብርሃም በደንብ ስለሚችል ደግሞ ያው ልጅ የዳኒ የይስሐቅ የአብርሽ ነው። መጨረሻ ላይ በደንብ መስራቱን ስለሚችል አብርሽ ሆነ ልጁ መልኩ ማለት ነው። ግን ልጁ የሶስት ነው። እናንተ ይቅርታ አድርጉልኝና ልጁን ተውት። የልጁ ስም አታሱ ዝጋ። ልጁ ምን ማለት